ድኪ ይፄውዐኪ ውስተ ሕይወት ወመንግሥተ ክብር፣ በመንግሥተ ሰማይ ለመንግሥተ ሰማይ ልጅሽ ይጠራሻል። ነሐሴ 14 ለጾመ ፍልሰታ ሁለተኛ ሱባኤ መጨረሻ፣ ነሐሴ 15 ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል ዋዜማ፣ እንዲሁም ለነሐሴ 16 ትንሣኤሃ ለቅድስት ድንግል ማርያም ዓመታዊ በዓለ ንግሥ በዓለ ክብር እንኳን አደረሰን አደረሳችሁ። ጾሙን የሰላም የፍቅር የመተሳሰብ ሌሊት በሰዓታት ጧት በኪዳን በስብሐተ ነግ እንዲሁም በውዳሴ ማርያም በቅዳሴ ማርያም በትምህርተ ወንጌል በቅዳሴ በምህላ በዝማሬ በወንጌል ቤታችሁን ዘግታችሁ ሱቃችሁን ዘግታችሁ ዳውጃ ሰሌን አንጥፋችሁ ብርዱን ቅዝቃዜውን ታግሳችሁ ይህን ታላቅ ሱባኤ አሳልፋችሁ ለነሐሴ 16 ቅድስት ኪዳነ ምሕረት ዓመታዊ በዓለ ንግሥ ዋዜማ ለነሐሴ 15 ቀን እንኳን አደረሰን አደረሳችሁ። የነሐሴ 16 ቀን ዋዜማ ስርዓት ከአሁን ሰዓት ጀምሮ በየአብያተ ክርስቲያናቱ በየገዳማቱ በየአድባራቱ ስለሚከናወን በዚህ ሚዲያ ደግሞ እነዋይ ዜማውን አጠር መጠን ባለ መልኩ ሰብሰብ አድርጌ ያቀርብላችኋለሁ። መዝሙረ ያሬድ ነሐሴ 17 ቀን እሑድ ነው። አይረግዋ ስለሆነ እሱ ገብረ መስቀል ሚዲያ ላይ ገብታችሁ ማየት ትችላላችሁ። የነሐሴ 16 ቀን ክብረ በዓል ሙሉ አገልግሎት በገብረ መስቀል ሚዲያ ብላችሁ ገብታችሁ ታገኛላችሁ። እንግዲህ እንደሚታወቀው ነሐሴ 15 ቀን እሑድ ቢሆን ኑሮ ተጋቢኦሙ ይባል ነበረ። ነሐሴ 16 ቀን እሑድ ቢሆን እህትነ ይብልዋ ይባል ነበረ። አሁን ላይ ግን ነሐሴ 17 ቀን ስለሆነ አይረግዋ ነው። ስለዚህ ሶስቱንም ገብረ መስቀል ሚዲያ ብላችሁ ገብታችሁ ማግኘት ትችላላችሁ። አሁን አጠር አድርገን ወደ ዋይ ዜማው እንሂድ። ሊቃውንቱ በመጀመሪያ ኪዳን ውዳሴ ማርያም ያደርሳሉ። ከዚያ ኪዳን ይላሉ። ከዚያ ቀጥለው እነሆ ዋይ ዜማውን ይቃኛሉ። ከዚያ በተክለ ይዘማሉ፣ በጸናጽል እዚያ አገልግሎታቸውን ከዋዜማ ጀምረው እስከ ሰላም ያከናውናሉ። ቤተ ክርስቲያን በስመ አብ ብላ ትጀምራለች፣ ሰላም ብላ ታጠናቀቃለች። ዛሬ በዓለም ላይ የታጣው ይህ ነው። አዎ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ስራ ትጀምራለች ወይም ታስጀምራለች። ስትፈጽም ግን በስመ አብ ብላ የጀመረችውን ሰላመ አብ ሰላመ ወልድ ወሰላመ መንፈስ ቅዱስ ይህድር ላዕሌክሙ፣ የአብ የወልድ የመንፈስ ቅዱስ ሰላም በመካከላችሁ ይኑር ይደር ይደረግላችሁ ብላ ታከናውናለች ማለት ነው። ስለዚህ ዋይ ዜማው እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ ቃል ቅዱስ ወተወልደ እምኔኪ ቃል ቅዱስ እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ አዎ ወተወልደ እምኔኪ ቃለ ጽርቁ ለአብ ወተወልደ እምኔኪ ቃለ ጽርቁ ለአብ እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ እናቴ እልሻለሁ፣ እመቤቴ እልሻለሁ፣ የጌታዬ እናት እልሻለሁ። እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ እግዝእትየ እናቴ ወላዲተ አምላክ እመቤቴ እልሻለሁ፣ ወእሙ ለእግዚእየ እብለኪ የጌታዬ እናት እልሻለሁ። ወተወልደ እምኔኪ ቃለ ጽድቁ ለአብ የአብ ቃል በእውነት ባንቺ ተወልዷልና ባንቺ ማኅፀን 9 ወር ከ5 ቀን ተሸከምሽው በቤተልሔም ወለድሽው፣ የድንግልና ጡቶችሽን ጠብቷልና። ስለዚህ የጌታዬ እናት እልሻለሁ፣ እመቤቴ እልሻለሁ። ይህን እምልሽ ቃለ ጽድቁ ለአብ የአብ እውነተኛው ቃል ባንቺ ሰው ሆኖ ተወልዷልና እመቤቴ እልሻለሁ፣ የጌታዬ እናት እልሻለሁ ይላል ቅዱስ ያሬድ። ማርያም
ማርያም እሰት ሀቱ ውስተ ከርሱ ለአዳም ከመባህሪ ጸአዳ ይላል። ማርያም እሰት ሀቱ ውስተ ከርሱ ለአዳም አንድም ማርያምማ ወይም ማርያምስ በአዳም ባህሪ 5500 ዘመን ትታሰብ ነበረ። ትታወቅ ነበረ፣ ትኖር ነበረ። ማርያም እሰት ሀቱ ውስተ ከርሱ ለአዳም ከመባህሪ ጸአዳ እነሆ እንደ ዕንቁ እያበራች በአዳም ባህሪ ለ5500 ዘመን ትታሰብ ነበረ። በቅዱስ ገብርኤል አብሳሪነት የአምላክ እናትነቷ ተነገራት። ከዚያ በፊት ግን ቅድመ ዓለም በአምላክ ሕሊና ትታሰብ ነበረ። እንዲሁም ድህረ ዓለም ደግሞ በስመርበረ ስብሐት በሥላሴ ስል ነጸብራቅ ታቦት ዘዶር እንተይት እግዝእትነ ማርያም በዚያ ትታሰብና ትመሰገን ነበረ። ቅዱስ ያሬድ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት አለወ ስቤት ቅዱስ ወብፅዕት። እነሆ ዓለም ሳይፈጠር ገነትም ሳትመሰረት በምስጋና በብፅዕና በቅድስና ትኖር ነበረ ብሎ ስለ ቅድስት ድንግል ማርያም ቅዱስ ያሬድም ያስረዳል። ጾረቶ እግዝእቱ ለአዳም እናቱ አንድም እመቤቱ ድንግል ማርያም አዳምን ተሸከመችው። ዳግማዊ አዳም መድኃኔ ዓለም በእመቤታችን ማኅፀን ተጸነሰ፣ በጀርባዋ ተሸከመችው፣ በክንዷ ታቀፈችው፣ ጡቶቿን አጠባቸው። የመጀመሪያውን አዳም ደግሞ ወኮነ ታራቂተ እግዚአብሔር ሕዝብና እግዚአብሔርን የምታስታርቀው ሆና አንቲ ውእቱ ተስፋሁ ለአዳም የአዳም ተስፋው ሆና ኖረች 5500 ዘመን። የአዳም ተስፋው ድንግል ማርያም ወላዲተ አምላክ ቅድስት ኪዳነ ምሕረት የዳግማዊ አዳም የመድኃኔ ዓለም እናት ሆና ተሸከመችው። የአዳም ተስፋ የዳግማዊ አዳም የመድኃኔ ዓለም እናቱ ቅድስት ድንግል ማርያም ይለናል። እንግዲህ ዋዜማ የሚባለው በመጀመሪያ ሊቃውንቱ እየተናገሩት የበዓሉ መግቢያ ማለት ነው። የበዓሉ መግቢያ ማለት ነው እና እግዝእቴ እብለኪ እናቴ እልሻለሁ፣ እመቤቴ እልሻለሁ፣ ወእሙ ለእግዚእ እብለኪ የጌታዬ እናት እልሻለሁ። ይህንን በነገራችን ላይ ሁሉም አባቶች ተፈራርቀውበታል። ቅዱስ ያሬድ ብቻ አይደለም። ዳዊትን እንመልከተው። ምንድን ነው ያለው? እምነ ጽዮን ይብልሰን ሰው እናታችን ምን እናታችን ጽዮን ይላል። በውስጧ ሰው ተወለደ፣ አንድም ተወልዷል። ሰው እናታችን ጽዮን ይላል። አስቀድሞ ቅዱስ ዳዊት ይህን ተናግሯል ማለት ነው። ቅዱስ ያሬድ አለ ከሱ በፊት የተናገሯል። እህቶሙ ለመላእክት የመላእክት እህት፣ እሞሙ ለሰማዕታት የሰማዕታት እናት፣ የሐዋርያት እመቤት፣ የጻድቃን እመቤት፣ የደናግል የመነኮሳት ተስፋ ብሎ መተርጉማን ያስቀምጣሉ እና ቅዱስ ኤፍሬምም አንቲሙ ለብርሃን የብርሃን እናቱ ተፈሥሒ ኦ ማርያም እሞ ዓመት አለ ቅዱስ ኤፍሬም። እናትነትን ከሰራተኝነት ወይም ደግሞ ከባለሟልነት ጋር አገልጋይነትን ከእናትነት ጋር ይላል። ተፈሥሒ ኦ ዓመቶም አገልጋይ ስትሆኝ እናት ስትሆኝ አገልጋይ ይላል ቅዱስ ኤፍሬም ማለት ነው። አባ ሕርያቆስ ደግሞ ኦ ማርያም በእንተዝን አፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ውስቴሆን ዘመን። ማርያም ሆይ እናታችን ሆይ እንወድሻለን። ምን እንወድሻለን አለ። እምንወድሽ እስመ ወለድኪ ለነ እነሆ የሚበላውን እውነተኛ ምግብ የሚጠጣውን እውነተኛ መጠጥ ስለወለድሽልን እናታችን እያልን እንወድሻለን። ቅዱስ ያሬድ በአንቀጸ ብርሃን ወታስተስሪ የኃጢአተ ሕዝብኪ ተበውሃ ለኪማ ወወልድ ወመንፈስ ቅዱስ የዛሬ ድጓ ነው ራሱ። እነሆ ለሕዝብሽ ኃጢአትን የምታስምሪ ይቅር የምታስብይ ሆነሽ ከአብ ከወልድ መንፈስ ቅዱስ ተገብቶሻል። ሕዝብሽን ታስምሪ ዘንድ በአብ በወልድ በመንፈስ ቅዱስ ተሰጦሻል፣ ተገብቶሻል። እነሆ ጸጋሽ ነው አለ ቅዱስ ያሬድ ደግሞ ማለት ነው። አባ ጊዮርጊስ ዘጋስጫ ደግሞ ተፈሥሒ ማርያም ለአዳም ፋሲካው ወማዕዶታ ለሔዋን እንተ ይእቲ አጽመ ገቦሁ። እነሆ ማርያም ወይ ደስ ይበልሽ፣ የአዳም ፋሲካ፣ የአዳም ደስታ፣ የአዳም መነሻ፣ የአዳም ድነት የሆንሽ ማርያም ደስ ይበልሽ። አባ ጊዮርጊስ ዘጋስጫ
ንሃቤ ወድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ይላል። እናታችን ማርያም ሆይ ነይ ወደኛ። ከማን ጋር? ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር። አዎ እኛን እንዲባርከን አንድም ልትባርኪን ነይ። ልጅሽን ታቀፈሽ ማለት እንዘ ተሐቅፊ ወደ ሕፃንኪ ጽጌ ጻዳ ወቀይሕ። አዎ ማንን? ልጅሽን ታቀፈሽ ወደኛ ነይ። ወደ ማን? ወደ ሊቃውንቱ፣ ወደ ሰዓታቱ፣ ወደ ስብሐተ ነግሁ፣ ወደ ውዳሴ ማርያም፣ ወደ ቅዳሴ፣ ወደዚያ ነይ። ማን? ቅድስት ድንግል ማርያም ነው አባ ጊዮርጊስ ዘጋስጫ የተናገረው ማለት ምን አለ? ነይ ወደኛ። አዎ የኖህ ሐመሩ መርከቡ፣ የጌዲዮን ጸምሩ፣ የዳዊት መዝሙሩ፣ የኤልያስ መሶበ ወርቅ፣ የኤልሳ ልሁክት፣ የሙሴ ዕፀ ጳጦስ፣ የአብርሃም ገራይቱ፣ የኢሳይያስ እነሆ አዎ ምርጫው፣ አዎ የኤርምያስ አዲስ ኪዳኑ፣ የሕዝቅኤል እነሆ አዎ የተዘጋሽ ደጅ፣ የደቂቀ ነቢያት የትንቢት ተስፋ ድንግል ሆይ ወደኛ ነይ አለ አባ ጊዮርጊስ ዘጋስጫ። ደግሞ ይህንን ነው። አዎ እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ፣ የጌታዬ እናት እልሻለሁ፣ የኔም እናት እልሻለሁ። አዎ ይህን እምልሽ ይልና ወተወልደ እምኔኪ ቃለ ጽድቁ ለአብ። አዎ የአብ ቃል፣ አዎ የአብ እውነተኛው ቃል በአንቺ ማኅፀን ተወልዷልና፣ የአብ እውነተኛው ቃል በእውነት ካንቺ ተወልዷልና ወልድኪ ይጼዋዕኪ። ስለዚህም በመንግሥተ ሰማያት አንድም ለመንግሥተ ሰማያት ልጅሽ ይጠራሻል። መንግሥተ ሰማያት የሆነ ኢየሱስ ክርስቶስ መንግሥተ ሰማያትን የሚያድል ልጅሽ ለመንግሥተ ሰማያት አንድም በመንግሥተ ሰማያት እነሆ ምን ይልሻል? ይጠራሻል። ይጠራሻል። ይህን ይናገራል። ቀጥለን የምናየው እዛው ጋር ደብተራ ፍጽምት ዘጳውሊ ወማኅደሩ በጽድቅ ዘገብራ ከሃሊ ይላል። ደብተራ የጳውሎስ ድንኳን፣ የአብርሃም ድንኳን፣ የሙሴ ዕፀ ጳጦስ ይላል። የጳውሎስ ድንኳን ደብተራ ፍጽምት ዘጳውሊ ወማኅደሩ በጽድቅ ዘገብራ ወአሊ፣ እነሆ የእውነት ማደሪያው የመሸበት ሁሉ ሰዓሊ ለነ ቅድስት ብሎ የሚያድርብሽ ከተማው ኮንኪ ለነ ተንከተመ፣ የእኛ ከተማችን የእኛ ማደሪያችን የሆንሽ የጳውሎስ ድንኳን፣ የሙሴ ዕፀ ጳጦስ፣ የአብርሃም ድንኳን፣ የኤልያስ መሶበ ወርቅ ይልና ምን አለ? ዘገብራ ከሃሊ አለ። አዎ ቻይ ማን ነው? ከሃሊ እሱ ነው። ከሃሊ በቃሉ የሚችል ሁሉን ከሃሊነቱን ያሳይ ዘንድ ሰማይን ከላይ የሰቀለ መሬትን በውኃ ጀርባ የመሰረተ ከሃሊ የሆነ ልጅሽ ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚያረጀው ከሚቀረው ዓለም ወደማያረጀው ወደማይቀረው ዓለም ተሰደደች። በእናቷ ማኅፀን እነሆ ከኢየሩሳሌም ወደ አድባረ ሊባኖስ በአይሁድ ምክንያት ተሰደደች። ከቤቷ ወደ ቤተ መቅደስ ገባች። ከቤተ መቅደስ ወደ ቤተ ዮሴፍ ተሰደደች። ልጇን ወልዳ በ16 ዓመቷ እነሆ በሄሮድስ ምክንያት ከቤተልሔም ከናዝሬት ከገሊላ ወደ ግብፅ ወደ ኢትዮጵያ ተሰደደች። እንዲሁም እንደገና ከኢትዮጵያ ከግብፅ ወደ ናዝሬት ተመልሳ በናዝሬት ልጇን አሳደገች። እንደገና በ64 ዓመቷ በ49 ዓመተ ምህረት ጥር 21 ቀን ነፍሷና ስጋው ቢለይ ሐዋርያት አጥበው ገንዘው ጌቴሴማኒ መቃብር ቆፍረው እንቀብራለን ቢሉ እነዚያው ተረፈ አይሁድ ሊያቃጥሏት ቢፈልጉ ከመሬት ወደ ሰማይ ተሰደደች። ፈለሰት ማርያም ማርያም ተሰደደች። ከምድር እንደገና ደግሞ ወደ ሰማይ ተሰደደች። የሐዋርያትን ጥያቄ አድርጎ ይመልስ ዘንድ አምላክ ነውና ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። ብሉይ ኪዳን ሐዋርያት ይጠይቃሉ፣ ሰባርዲት ይጠይቃሉ፣ ሊቃውንት ይጠይቃሉ፣ እግዚአብሔር መንፈስ ቅዱስ ይመልሳል። ኢየሱስ ክርስቶስ ራሱ ይመልሳል። እነሆ ከነሐሴ 1 እስከ ነሐሴ 14 ጾሙ። መዋዕለ ጾማቸው፣ መዋዕለ ሱባዔያቸው፣ መዋዕለ ትምህርታቸው ሲፈጸም ቅዱስ ሥጋዋን አመጡ ሰጣቸውና አጥበው ገንዘው ቀበሩ። እንደ ልጇ በመዝሙር 131 ቁጥር 6 ላይ ተንስ እግዚኦ ተነስ
አዎ እናትህም ትነሳ ተብሎ ነበርና በልበ አምላክ ዳዊት ተነስታ እንደ ልጇ እንደ ወዳጇ ፈለሰት ማርያም ነው ይላል። ምንድነው ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚያረጀው ዓለም ወደማያረጀው ዓለም፣ ከሚቀረው ዓለም ወደማይቀረው ዓለም። አዎ ከዚህ ረሃብ፣ ጽም፣ ስደት፣ መገዳደል፣ ክፉነት ካለበት ዓለም ደግነት ወዳለበት ዓለም፣ መገፋፋት፣ አዎ መጠፋፋት፣ አዎ ካለበት ዓለም መገፋፋት መጠፋፋት ወደሌለበት ዓለም፣ አጣው ነጣው ገረጣው ደህየው ከሚባልበት ዓለም፣ ምንም ረሃብ የሌለበት ዓለም፣ የንተ መሬት ነው የኔ መሬት ነው ያንተ ቤት ነው የኔ ቤት ነው፣ ስልጣን ሀብት ኃይል ከሚታይበት ዓለም ሁሉም አንድ ሆኖ ወደሚኖርበት ዓለም፣ ልጅ የለኝም ልጅ በዛብኝ ልጅ የምላብላው የት ላስተምረው ልጅ ባጣሁ እያሉ ሰዎች ከሚጨነቁበት ዓለም መውለድ ወደሌለበት ዓለም፣ ወደሌለበት ዓለም መውለድ የለም። በዚያ እነሆ ትዳር አጣው ገረጣው ከሚባልበት ዓለም ትዳር የሌለበት እንደ መላእክት እየዘመሩ የሚኖርበት ዓለም ትዳር የሌለበት፣ አዎ እንደ መላእክት እየዘመሩ እያገለገሉ እያመሰገኑ የሚኖርበት ዓለም፣ ይልቁንም ዕድሜ ከተመጠነበት ዓለም ዕድሜ ያልተመጠነበት ዓለም። በዚህ ዓለም ላይ ዕድሜ 70 ነው፣ ከበዛ 80 ነው። ስለዚህ ከዚህ በላይ ዕድሜ ያልተመጠነበት ዓለም፣ አዎ ወደዚያ ማለት ነው። መጥቆር፣ መገርጣት፣ ማጣት፣ መንጣት ወደሌለበት ዓለም ማርያም ምን አለቻል? ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚያረጀው ዓለም ወደማያረጀው ዓለም፣ ከሚጠፋው ዓለም ወደማይጠፋው ዓለም፣ ከድሃው ዓለም ወደ ሀብታሙ ዓለም፣ ልዩነት ካለበት ዓለም ልዩነት ወደሌለበት ዓለም። አንተ ድሃ ነህ፣ አንተ ሀብታም ነህ፣ አንተ ባለስልጣን ነህ፣ አንተ አይደለህም፣ አንተ ሀብት አለህ ጉልበት አለህ ከሚባልበት ዓለም ሁሉም አንድ ወደሆነበት ዓለም ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚያረጀው ወደማያረጀው፣ ከሚቀረው ወደማይቀረው፣ ከሚታደሰው ወደማይታደሰው ዓለም ተሰደደች ይልና ዳዊት አቡሃ ዘወልዳ ወአሊ ምን ይላል? በመሰንቆሁ እንዘየሀል ይላል። ፈለሰት እምዘይበሊ ሀበ ኢይበሊ፣ ዳዊት በመሰንቆሁ እንዘየሀል፣ ዳዊት አቡሃ ዘገብረዋል። ፈለሰት እምዘይበሊ ሀበ ኢይበሊ፣ በመሰንቆሁ እንዘየሀል፣ ዳዊት አቡሃ ዘወልዳ ወአሊ፣ አባቷ ዳዊት በመዝሙር እያመሰገናት ከዚህኛው ዓለም ወደዚያኛው ዓለም፣ ከሚቀረው ዓለም ወደማይቀረው ዓለም ተሰደደች ይላል። ሕዝባችን ከስደት ከረሃብ ከጾም ከስራት እግዚአብሔር አምላክ ይጠብቅልን ይለናል። ሌላው ይትባረክ የሚለው እግዝእትየ እብለኪ ወእሙ ለእግዚእ እብለኪ ቃል ቅዱስ ሀደረ ላዕሌኪ፣ ያው ነው እመቤቴ እልሻለሁ፣ እናቴ እልሻለሁ፣ የአምላክ እናት እልሻለሁ፣ ቅዱስ የሆነ ቃል ባንቺ ተወለደ አንድም አደረ። ያኛው ዋዜማው ወተወልደ እምኔኪ ቃለ ጽድቆ ለአብ ይላል። የአብ እውነተኛ ቃል ባንቺ ተወለደ ይላል። እዚህ ጋር ደግሞ ይትባረኩ ላይ እግዝእትየ እብለኪ ወእሙ ለእግዚእ እብለኪ ቃል ቅዱስ አደረ ላዕሌኪ፣ እነሆ ቅዱስ የሆነ ቃል ባንቺ ላይ አደረ አንድም ባንቺ ተወለደ የሚለውን ይተረጉማል ማለት ነው። ሌላው ሰላም ነው። እንግዲህ እዚህ ጋር ቀጥሎ የሚመጣው ንኢ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላዕሌነ ብሎ አባ ጊዮርጊስ ዘጋስጫ የዘመረላት፣ ሰሎሞን ደግሞ ፀሐይም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነይ ብሎ የተናገረላት፣ እንዲሁም ዳዊት ደግሞ ናሁ ሰማይ ናሁ በኤፍራታ ወረከመ ናሁ ውስተ ኦመ ገዳም፣ እነሆ በገዳም ከእናቱ ጋር አገኘነው ብሎ የተናገረላት። እንደገና ደግሞ ሰሎሞን አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ፣ ለእናቷ አንዲት ናት ለወለደቻትም የተመረጠች ናት ብሎ የተናገረላት ይላል። አሁን ወደ ዋዜማው ስነድ ጻኢ እምሊባኖስ አንድም ንኢ እምሊባኖስ ስነ ሕይወት ይላል። ንኢ እምሊባኖስ ስነ ሕይወት፣ አዎ ከሊባኖስ ወደኛ ነይ ርቱ አፍቅሮትኪ፣ ፍቅርሽ ፍጹም ድንቅ የሆንሽ ድንግል ነይ፣ እነሆ ከሊባኖስ ወደኛ ነይ
መኃልየ መኃልይ ምዕራፍ 4 አስቀድሞ ሰሎሞን የተናገረው ነው። በአድባረ ሊባኖስ ተወለጂ ማለት ነው። ወደዚህ ዓለም ማለት ነው። ነይ ማለት ወደዚህ ዓለም ከእናትሽ ማህፀን ከጠባቡ ዓለም ወደ ሰፊው ዓለም ሊባኖስ ነይ ወደኛ ማለት ነው። ሊባኖስ ተወለጂ ማለት ነው ሰሎሞን። ከሰሎሞን ደግሞ ዳዊት ወሰደ። ማን ነው? ቅዱስ ያሬድ ወሰደ ከሰሎሞን ማለት ነው። እና አፍቅሮት ቡርክት አንቲ እማንስት፣ ይሄ ቅዱስ ገብርኤል በሉቃስ ወንጌል 1:26 የተናገረውን ከሴቶች ተለይተሽ የተባረክሽ ነሽ። ቡርክት አንቲ ማለት ከሴቶች ተለይተሽ የተባረክሽ ነሽ ይልና ማኅደረ መለኮት፣ የመለኮት ማደሪያ፣ ከሴቶች ተለይተሽ የተባረክሽ ይልቁንም የመለኮት ማደሪያ የሆንሽ። አዎ የመለኮት ማደሪያ ቡርክት አንቲ እማንስት ማኅደረ መለኮት፣ የመለኮት ማደሪያ፣ ከሴቶች ተለይተሽ የተባረክሽ አንቺ ንኢም ሊባኖስ፣ ከሊባኖስ ወደኛ ነይ። ስለ ሕይወት፣ ስለ ድህነት፣ ስለ ፍቅር፣ ስለ ትሕትና ወደኛ ነይ ተወለጂ፣ ዓለሙን አማልጂ። አዎ ይህን ይናገርና ምን ይላል? ሊባኖስ፣ አዎ ከሊባኖስ ወደኛ ነይ። ሊባኖስ አድባረ ሊባኖስ ነው። አይሁድ ሐና እመቤታችን በጸነሰች ሰዓት በድንጋይ ሊወግሯት በተነሱ ጊዜ ቅዱስ ገብርኤል ነው ለኢያቄም ሐናን ሊገሉ፣ አዎ አይሁድ ገባይታ አይሁድ ተነስተዋልና ይዘህ ወደ አድባረ ሊባኖስ ሽሽ፣ ትንቢቱ ይፈጸም ዘንድ ነው። አዎ ስለዚህ ይዘህ ሽሽ አለው። ይዞት ሸሸ ነው የሚለን። ይህንን ነው ሰላም ለኪ አለ። ሰላም ለኪ፣ ሰላምታ ላንቺ። ይህም ቅዱስ ገብርኤል ነው። ሰላም ለኪ፣ ሰላምታ ላንቺ ይገባሻል። ከዚህ ቀጠለና ቅዱስ ያሬድ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ ናስተበቅኋኪ። አዎ እየሰገድን ሰላም እንልሻለን። አዎ በእንታና ምኪ፣ ስለ ሐና እናትሽ፣ ወኢያቄም አቡኪ፣ ስለ አባትሽ ኢያቄም፣ አዎ እያለ ቅዱስ ያሬድ ያመጣው ቅዱስ ገብርኤል ሰላም ለኪ ብሎ የተናገረውን የሰላምታ ድምፅ ነው አመጣና ሰላም ለኪ ምን አለ? ሰላም ለኪ ማርያም እመ አምላክ። አዎ እመ አምላክ፣ አባቶቻችን እመ አምላክን ካሉ አይመለሱ። ሰላም ለኪ፣ ሰላም ለኪ እመ አምላክ ይልና ወልድኪ ይፄዋኪ ውስተ ሕይወት ወመንግሥተ ክብር። ርዕሳችን እዚህ ነው። ሰላም ለኪ እመ አምላክ፣ ሰላም ላንቺ ይገባሻል። ሰላም ላንቺ ይሁን፣ ሰላም ላንቺ ይሁን፣ ሰላም ላንቺ ይሁን ይደረግ። ወልድኪ ይላል እዚህ በኋላ ይፄዋኪ ውስተ ሕይወት ወመንግሥተ ክብር፣ በመንግሥተ ሰማያት ልጅሽ ይጠራሻል። እዚህ ላይ ነው ርዕሳችን የወሰድነው። በየት? በመንግሥተ ሰማይ። አንድም ለመንግሥተ ሰማይ እነሆ ልጅሽ ይጠራሻል። ማን? ኢየሱስ ክርስቶስ። አዎ በድንግልና ጸንሰሽ በድንግልና የወለድሽው፣ በድንግልና ዓይንሽ ያየሽው፣ በድንግልና ጆሮሽ የሰማሽው፣ በድንግልና ከንፈርሽ የሳምሽው፣ በድንግልና ደረትሽ የታቀፍሽው፣ በድንግልና ጎንሽ አዎ የታቀፍሽው፣ በድንግልና ጀርባሽ ያዘልሽው፣ በድንግልና እግሮችሽ አዎ እነሆ ግብፅ ለግብፅ ይዘሽው የተንከራተትሽው መድኃኔ ዓለም ይጠራሻል። ለመንግሥተ ሰማያት። ወበህየ ነበረት ዘምስለ ወልዳ በየማና ወመንፈስ ቅዱስ አለ ቅዱስ ያሬድ። አዎ በዚያ በመንግሥተ ሰማያት ተቀምጠች ይለናል። ይህንን ነው የሚናገረው። ከዚህ እንግዲህ ዋዜማው በሰላም ሲዘጋ ይሄ ነው ማለት ነው። ምንድነው እርሳችን? ልጅሽ በመንግሥተ ሰማያት፣ አንድም ለመንግሥተ ሰማያት ይጠራሻል። ውስተ ሕይወት ወመንግሥተ ክብር። አዎ ወደ ሕይወት ወደ መንግሥታዊ ክብር፣ ዘላለማዊ ሕይወት፣ ዘላለማዊ መንግሥት፣ ዘላለማዊ ንግሥትነት። መንግሥት ሲባል ለልጇ፣ ንግሥት ሲባል ለሷ፣ ወደዚያ ማለት ነው። አዎ ይህንን ይናገራል። እንግዲህ ዋዜማው በሰላም ተከናወነ ማለት ነው። ከሌሊቱ ደግሞ አንድ ሁለት ነገር እንውሰድና እንጨርሳለን። ምን ይላል? ወደ ጧት አገልግሎት ስንመጣ ደግሞ ወታስተስሪ ኃጢአተ ሕዝብኪ ተበውሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለውልደ ሰብእ። አዎ ለሕይወት ዘለዓለም፣ ለዘላለም ሕይወት ከተማ ለሰው ልጅ ይልቁንም ወገኖችሽን ታስምሪ ዘንድ ከልጅሽ ከኢየሱስ ክርስቶስ ይልቁንም ከአብ ከወልድ ከመንፈስ ቅዱስ ተገብቶሻል ይላል ቅዱስ ያሬድ። በመጀመሪያ ሲጀምር ስብሐት ለኪ ወላዲተ እግዚአ ኩሉ አኮቴቶ ክብር ለአብ ወልድ መንፈስ ቅዱስ እያለ ስብሐት ለኪ ወላዲተ እግዚአ ኩሉ። እነሆ ሁሉን
ለአማላጅነትሽ የወለድሽ በረድኤት ይልቁንም የሁሉ እናት የሆንሽ ድንግል ላንቺ አዎ ምስጋና ይገባሻል እያለ ቅዱስ ያሬድ ያመሰግናታል። ጌቴሴማኒ ፈለሰት ሀበ ዘሉዓሌ መካን ከጌቴሴማኒ ልብ አድርጉ ከጌቴሴማኒ ወደ ከፍታ ቦታ ተሰደደች ይላል። ጌቴሴማኒ ፈለሰት ሀበ ዘሉዓሌ መካን ከጌቴሴማኒ ከመቃብር ከ3 ቀን በኋላ ወደ ከፍተኛ ቦታ ተሰደደች። አየው ልልና ከመቃብር ወደ ከፍተኛ ቦታ ተሰደደች አለ ሊቁ ይልና ምን ይላል? ውስተ ቤተ መቅደስ ረባቢ ዘመሳክዊሁ ብርሃን ውስተ ቤተ መቅደስ ልባል ጌቴሴማኒ ፈለሰት ሀበ ዘሉዓሌ መካን ውስተ ቤተ መቅደስ ረባቢ ዘመሳክዊሁ ብርሃን። የሚገርም እኮ አዎ መስኮቶቹ ብርሃን የሆኑ ውስተ ቤተ መቅደስ ረባቢ አዎ በቤተ መቅደስ የረበበ ያማረ የተዋበ መስኮቶቹ ብርሃን የለበሱ ብርሃን የሆኑ ይልና ዘመሳክዊሁ ብርሃን በሮቹ መስኮቶቹ ብርሃን የሆነ አዎ ይለናል። አንቀጸ አድኖ ማርያም ጽላተ ኪዳን አዎ አንቀጸ አድኖ አዎ ደጅ ማለት ነው። አዎ የማዳን ደጅ የጽላት ኪዳን ማን ቅድስት ድንግል ማርያም አንቀጽ አድኖ አዎ የማዳን በር አንቀጽ ማለት በር ማለት ነው። አዎ ደጅ ማለት ነው። የማዳን ደጅ የማዳን በር ይልና አንቀጽ አድኖ ማርያም ጽላተ ኪዳን የኪዳን ጽላት ያቺ የኪዳን ጽላቷ ምሳሌዋ ናት። ድንግል ማርያም አማናዊቷ ናት። ታቦት ዘዶር በዚያ በመንግስተ በመንበረ ሰዓት ያለችው ምሳሌዋ ናት። አምላክን የወለደችው አማናዊቷ ቅድስት ማርያም ናት። ጽዮን ሙሴ አዎ እነሆ ያገኘ ጽላት ምሳሌዋ ናት። ድንግል ማርያም እነሆ አማናዊቷ ጽዮን ናት። ይህንን ነው የሚናገረው ማለት ነው። አንቀጸ አድኖ ማርያም ጽላተ ኪዳን ሁሉ ይብልዋ በአህብሮ ዘበዕብራይስጥ ልሳን ሁሉም አንድ ሆኖ በዕብራይስጥ ቋንቋ እንዲህ ይሏታል። ምን ይሏታል? ጸጳጦስ ይእቲ እንተ በአማን በእውነት በእውነት ጸጳጦስ ናት። አዎ የሲና ሐመልማል ናት። እነሆ ጸጳጦስ እንተ በአማን ናት። እውነተኛ ቅጠል ናት። አዎ እጽ ልምልምት ወፍሬ ትዕምት ማናው ኢያቄም እንተሰረጸት አዎ የለመለመሽ ቅጠል ከሐናና ከኢያቄም የተገኘች የሚለውን ነው የሚተረጉመው። ጸጳጦስ ይእቲ እንተ በአማን አማናዊቷ ቅጠል አዎ የሲና ቅጠል ምሳሌዋ የሆነላት ይልቅም እሷ ግን አማናዊቷ ጽዮን ጸጳጦስ ይእቲ እንተ በአማን ይብልዋ አዎ ቅድስተ ቅዱሳን አዎ እነሆ ቅድስተ ቅዱሳን ይሏታል። አዎ ቅድስተ ቅዱሳን አዎ ጸጳጦስ እንተ በአማን የሚገርም እኮ ነው። ይብልዋ ቅድስተ ቅዱሳን ሊቃውንት እኮ ናቸው። ሙሴን ብንመለከተው እዚያ ጽላት በሰጠው ጊዜ ጽላቱን እንዴት መስራት እንዳለበት ኖህን ብንመለከተው አዎ እመቅደሃ ከርሳ ተቀዳ አስራባተ ወይን ወበውስቴታ ተሰራ ቁርባን እመቅደሃ ከርሳ ተቀዳ ከማህፀኗ አምላክ ተቀዳ ነው ባጭሩ። አምላክ ተጸነሰ። አዎ ወበውስቴታ ተሰራ ቁርባን ተሰራ። እውነተኛው ህብስት እውነተኛው ወይን በውስጧ ተቀዳ ነው። እውነተኛው ወይን በማህፀኗ ተቀዳ። እውነተኛው ህብስት አዎ ቁርባን በማህፀኗ ተሰራ ማለት ነው። ተሰራ ተስፋ ህይወት በሰማያት ተሰራ። አዎ በሰማያት ተሰራ የተባለው ያ የህይወት ምግብ የሆነው ዘላለማዊ ድነት የሆነው ቁርባን በማህፀኗ ተሰራ። አዎ ጽዋዕ መድኃኒትን በማህፀኗ ተሰራ የሚለውን ነው የሚያመለክተው ማለት ነው። እሺ እዚያ ቀጥሎ ኒሃቤ እንቲአየ ሰናይት ርግቤ አዎ መልካሟ ርግብ ወደ እኔ ነይ ማዛፏ ከመኮል እንደ አዎ አትክልት ቦታ ኮል የሚባላል ያማረ እንደዚያ የሆንሽ ወኩሉ ነገራ በሰላም ንግግርሽ ሁሉ ሰላምን የሆነ እነሆ ድንግል ማርያም ወይ ወደኛ ምን ወደኛ አዎ ነይ ይላል። አንድስ መላለም እንበልና እንጨርሰው። በአልባሰ ወርቁ ጽፍቶ ብርት አዎ እህቴ የመራት አዳም አጥባትኪ እሞይን
እፍረትኪ አዎ መዓዛ እፍረትኪ ይላል እምኩሉ አፈው ትፌሳህ ወታስብኪ ናፍቅር አጥባተኪ ወይን ርቱ አፍቅሮትኪ ኩለንታኪ ሰናይት እንተ እምኀቤየ አልብኪ ነውር ወይም እንትኒ በላዕሌኪ ጻይም ሊባኖስ ስነ ሕይወት ይላታል። እስመ ለዓለም የተባለው ለዓለም እስመ ለዓለም አዎ ሲጠቀለል ቅዱስ ያሬድ ይህንን የተናገረውን መተርጉማን ጠቅለል አድርገው የተዋበ በወርቅ ዘቦ ያሸበረቀ የወርቅ ግምጃ የለበሽ እህቴ ሙሽራዬ። አንድም በተዋበ የወርቅ ዘቦ ያሸበረቀ መጎናጸፊያ የተጎናጸፍሽ እናቴ ቅድስት ድንግል ማርያም ይላል። ከወይን ይልቅ የአማላጅነት የእናትነት ጡቶችሽ እነሆ የጣፈጡ ፍቅርሽ እናትነትሽ መዓዛሽ ከሁሉም በላይ የሚያስደስት መዓዛሽ ከቅዱሳን መዓዛ በላይ ከጻድቃን መዓዛ በላይ ከዛ በላይ የሆንሽ ፈጽሜ እደሰትብሻለሁ አለ። እትፌሳህ ወታስብኪ ፈጽሜ እደሰትብሻለሁ። በማን በድንግል ማርያም ፈጽሜ እደሰትብሻለሁ። ከወይን ይልቅ እነሆ ጡቶችሽ አምላክ የጠባቸው ጡቶች የድንግልና ጡቶችሽ ያማሩ የተዋቡ ናቸው። ሰላም ለአጥባትኪ ለውሃ ዘአፈጽመ ድንግልናዊ ሀሊበ ውስተ አፈ አምላክ ቀድመ ወደ ክርስቶስ ከንፈር ወደ አምላክ ከንፈር የመጡ ጡቶችሽ የድንግልና ጡቶችሽ ከሁሉ የተዋቡ ያማሩ ናቸው ይላል። ይቀጥልና ሁለመናሽ ያማረ ነው፣ በእኔ ዘንድ ነውር የለብሽ። ቅዱስ ያሬድ ይህንን ከሰሎሞን ወስዶታል። አልብኪ ነውር ወይም እንትኒ በላዕሌኪ፣ በአንቺ ላይ ነውር የለብሽም፣ ነውር የለብሽም። እንደውም አለ በእኔ ዘንድ አለ። በማን በአምላክ ዘንድ በቅዱስ ያሬድ ዘንድ በቅዱሳን ዘንድ ነውር የለብሽም ይልና በአንቺ ላይ ምንም እንከን የለብሽም፣ ከሊባኖስ ሙሽራዋ ነይ ይላል። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። አሁንን እናገርና እንጨርሰው። እንግዲህ እሑድ ቢሆን ኑሮ 16 የሚባል መዝሙር ነው። አሁን ላይ ግን ቅዳሜ ስለሆነ ቅዳሜ ሰንበት የቅድስት ኪዳነ ምሕረት ዓመታዊ በዓለ ንግሥ ስለሆነ እህትነ ብለን እንጨርሰው። እህትነ ይብልዋ ወይኬልልዋ፣ እህታችን ይሏታል፣ ያመሰግኗታል፣ ይጋርዷታል መላእክት። እህትነ ይብልዋ እህትነ በቤተ መቅደስ ምግብ በማቅረብ በቤተ መቅደስ በመጠበቅ በቤተ መቅደስ በመዘመር በቤተ መቅደስ በማገልገል በመጠበቅና ምስጋና በማቅረብ የጠበቋት መላእክት እህትነ ይብልዋ ወይኬልልዋ፣ እህታችን ይሏታል፣ ጠላት እንዳይደርስባት ይጋርዷታል። ነያ ሀዳሴው ጣዕዋ እነሆ የጌታ እናት የ15 ዓመቷ ብላቴና ነይ ሀዳሴው ጣዕዋ የእሱ አዲስ ሙሽራ ጸቃዊ ይሁዝ እምከናፍርያ። ይገርማል። ከከንፈሮቿ መዓዛ ይፈሳል፣ ምስጋና ይፈሳል፣ ይንጠበጠባል። ከመቅረፍተ ሮማን መላትያ፣ ሰውነቷ እንደ ሮማን ያበበ ያማረ የተዋበ ልዑል ሰምራ ልዑል እግዚአብሔር ወደዳት። ዳዊት ዘመረላት፣ በበገና አገለገላት። በቤተ መቅደስ ተወክፍዋ፣ በቤተ መቅደስ ካህናት ሊቃነ ካህናት ምዕመናን ተቀበሏት ይለናል። ተቀበሏት፣ ይህን ነው የሚናገረው። እነሆ ወልድኪ ይፄዋዕኪ ውስተ ሕይወተ መንግሥተ ክብር፣ ልጅሽ በመንግሥተ ሰማያት ይጠራሻል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካም ዋዜማ፣ መልካም ክብረ በዓል ይሆንላችሁ። ስለ መዝሙረ ያሬድ ገብቷል፣ እዩት። ስለ ክብረ በዓሉም እዛው ገብታችሁ ተመልከቱ። ይሄ ደግሞ ዋዜማውን የተመለከተ ቃለ እግዚአብሔር ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላካችን ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ወስብሐት ለእግዚአብሔር።